ኪዊሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጥተሽ ዜዶ ሸቂ አንቺ እኮ በሬሳውላ ሳይቀር እኮ ነው የምትለምኙ። ዜዶዬ ይመችሽ። ሮማን ስርዓት አድርጊ ቢያት። አንቺ ረፊ አብሰላ ስለ ጉራጌ እንድታወራ አንፈልግም እኛም እኔ ጉራጌ ያልኩት ጉራጌ ምናምን ያልኩት እኮ አሜን እየመጡ የአማራ ልጆች ነን ባይዎች አማራ ናት እህታችን ገደላችኋት ምናምን እያሉ አለች። አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ ያዛት ኃላፊነት ውሰድ ካሁን በኋላ አንተ ህፃን አይደለም ስላለ ዮኒ ደስ ብሎኛል። ለዚህ የዛች ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው። ሮሙዬ ይቅርታ የኔ እናት ነነ ልወጣ። ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ። አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም ማለት አንቺ ነጣይዶ አንቺ አብሶሊ ተረበት ስነስርዓት ልናገርበት ድራማቸውን ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ ምኑና ነው አብሳላት እስቲ በእግዚአብሔር የሚውት አድርጊ። አብሳላት ግን ኪዊሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጥተሽ እያሞገስሽ ነው። ኪዊሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ በዛ ያልኩሽም አሁን እኮ አሁን ሁሉ ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ አረብ ማርያም አብሶሉት በእናትሽ ነው ሮሚ ተራቱ ሞተር አልቻለም። በጣም ግራኔ አፊኔ አስፒክ በጣም ሮሚ ልናገርበትና እኔ ሮሚ እውነት እኮ ነው ህዝብ ያውቀው እኮ ነው። ካወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አያገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን እሺ አዳምጪ ወይ በራሴ ልግባ እንዴ ሮሚ አዳምጪ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ ይሄ ህዝብ የሚያውቀው ነው። ለሷ ስላሞጎሳት አየሽ ኪዊሊያ ለባም ናት፣ ሀዘን ላይ ናት። መጥፋት ትናገርም አንቺ ሰካራም ብሎ እየረገጠኝ ስለነበረ አሁን በቃ ስላሞጎሳት ብቻ የአሞገሰች ነው። ቆይ ኩዊን እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብሏታል። ኩዊሊያ ሀዘኗ ላይ ናት። እንደነ ኩዊሊያ ሁኚ። ኧረ ይኸው ህዝቡ ይመስክር። ኧረ ህዝቡ ይመስክር። እኔና ማኛ ጸበኞች ነን። ለምንድን ነው እኔ ማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ ይልሽ መተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ችግር የለም ብለዋል እያልሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። ካሁን በኋላ ድራማ በደንብ አይገባሽም። ድራማ በአንቺ ምክንያት ነው የተጣላነው። ድራማ ሰራለሁ ካሁን በኋላ ድራማ ሰራለሁ። ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያችኋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በልጣለሁ እኔ ብለዋል እያለ ከዚህ ህዝብ በልጣለሁ እኔ ሮሚ ብሏት ዮኒ መሰገነችው። ኪዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ ያረገኝ ሰካራ አንቺ ከሰማሽ ነው የሰማሽ። አሽሻም ያለ አንቺ ያሞገሰሽ አልነበረ? ተመጓገሱ። ሰበታችሁ በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል።
ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሰዋል። አንቺ የድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለእኔ እድል ስለሰጥሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪዊሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለች እየመረጠች እንዲመሰገንላት ፈለገች። ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ ላይ የምትቃወሚው ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለን ተቃዋሚ ሞራል ካለሽ የምትፈልጊውን መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ። እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን ገዳይ ናት፣ አብራን ተባባሪ ናት። ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ። አይደለም ልጨርስ። አንቺ ማንሽ ብታስቆሚ ትጨርስ። ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊዝ ትጨርስ። ልክ ነገር ነው የተናገረችው። ኦኬ ቀጥይ። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላነውም። አሞራውን የጠላነው በሰውነቱ ነው። አሞራውን የጠላነው አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልነው እንጂ አሞራው በሰውነቱ አልጠላነውም። አሞራውን የጠላነው በስራው ነው። አሞራውን የጠላነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላነው። ምንጠላው ግን በስራው ነው። ምንጠላው ግን ግብረ አበር ይዞ ሴትዮዋ ላይ ላደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም። እነ ዮኒ ማኛም ሁላቸውም አቢባ ቤትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪዩሊያ እንደ እናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላቸው ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንክ ዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም። እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችው አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኩን ኃላፊነት ትወስዳለች ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርገህ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ ጠላቴ ቢሆን ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ። በቃ ይሄንን ያልኩት እንጂ ትገደል ምናምን ያለችበትን ፓርት አልሰማሁም።
ስለ እውነት ዮኒ ማኛ የተጣላ ነው የዛሬ 2 ዓመት ምናምን ነው። አንነጋገርም። ቱ ቢ ኦነስት ብሎክም አድርጎኛል፣ አልሰማውም። በተቆረጡ ቪዲዮዎች አይተሽ ከሆነ ታግ እንኳን አላረገው። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ፣ ምክንያቱም ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼ አላውቅም። በእውነት ነው የምልሽ። በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ። ኪዊን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችኋል ነበር እንዴ ዜዶ? አሁን ተጣልታችኋል ነበር? ጋጣላለሁ አልጣላትም። ምን ሆንሽ እኮ ድራማ ነው የምንለው። አዎ ድራማ ነው። እንኳን ከሷ ጋር ከአንቺ ጋር አልጣላም። አብሳላት አንቺ ጥይኝ እና በዚህ አጋጣሚ እናቶች እኔ አልጠላሁሽም ዜዶ። አንዴ ይኸውልሽ ኪዊን እናቶች ቆይ እናቶች ልጅ የወለዳቸው እናቶች እዚህ ያላችሁ ማለት ነው። ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። ለእናቶች ይቅርበሉ። ሌላ ምን ማለት እናቶች። እኔም በጣም የደበረኝ ፓርት ልንገርሽ። ለምንድን ነው አሁን ላይ እንደዛ ያልሽው? ብሔር የቀየርሽበት ምክንያትሽ ምንድን ነው? ወደ ብሔር ሄድሽ ተበጂ ቆሻሻ። ምንድን ነው ወደ ብሔር የምትሄጂው? አስሬ ሰዎች አሉ ስለሚፈልጉ ብቻ ስለማቅ ለእኛም አንድ ጊዜ ይሰማችኋል። ስራ ኖሮን ነው ኖፍቄነር ወይንም ጠርቼ ሌላ ፕሮግራም ነበረን። ጭራሽ በብልግና ዜዶ እኔ ቤት ገብተሽ በብልግና ስድብ፣ ኧረ ይደብራል። ኧረ ወደ ደርቆ ነው አውቃም ታስገባኛለች። አንዴ ዜዶ አብሳላትም አንድ ጊዜ አቆሙት። አንዴ በነገራችን ላይ መጀመሪያ የሚያልኩትኝ 2 ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒዬም አብሳላትም ሌሎቻችሁ ልታወሩ ትችሉ ይሆናል። ግን ሮሚክ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ የቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆን ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መጥተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ብሔራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለግኩት። እናንተ ልጅቷ ከእናንተ ጋር ከቤተሰብ ናችሁ፣ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁ እና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁት። እና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያ ነው የቆምነው። ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል? ሲቀጥል ግን የዴዚ እናት ቆይ አንዴ፣ የዴዚ እናት መሞቷን ኩዊን ሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል አይደል? አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኩዊን ሊያ አልሳደብም። እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ እኔ 6 ልጆች አዋልጃለሁ ስፖርት እንዳትጀምር እያሉ ሲመክሯት ሰማሁ። ከዛ ምን አልኩኝ? እኔ ያውም እንደዚህ ቦታ አልገባም። ከዛ
እንዴት ስፖርት ይከለክሏታል? እርጉዝ ሆና እርጉዝ እኮ ዋና እንቅስቃሴ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት በእሷ ስህተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብዬ አልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከእርግዝናዋ ቤቢ ሻወሯን ሰርፕራይዝ እንድታረጋት ስለፈለግኩኝ ያን ቪዲዮ ሰራው። ልክ ሰርቼ ስለዚህ ኪዊሊያ አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚ እናት አሟሟት የምታውቂው ነገር የለም። አልጨረስኩም አውርቼ አሁን እሺ አልጨረስኩም ቴንክ ዩ ብዬ ቪዲዮ ሰራው። ቪዲዮን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩዊን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለች። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር ኧረ በእናትሽ ኧረ እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ነው ያልኩት። እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያቺ ልጅ ያለች ልጅ ቪዲዮ አየሁ አይ ሚስ ማይ ዳት ልጄን አፍቃኛለች የሚል የሆነ እንትን አየሁ። ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው አላጠፋሁትም ኦንሊ የሚያረኩት እና ጠዋት ስገባ እኔ እንትን ላይ ልክ እንደ አለወትሮኝ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ ፕሊስ ስም አትጥሩ እዚህ ቤት ውስጥ እንዳታወሩ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንደ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት እሷ ይመስለኛል ሄሉ ቤት ሄዳ አውርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብለው እያወሩ እኔ አላወራሁም አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም ወንድም አውስትራሊያ አለኝ ብላኛለች እህት አሜሪካ አለኝ ብላለች ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው የተናገርኩት። እኔ አላወራውም። ኪዩንዬ እናትና አባቷን ታውቂያቸዋለሽ? ኮንታክት አለሽ? አላቃቸውም ያለችኝን ነው የምነግርሽ ከሰማሽ ከሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያልኩሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩ። ሮሚ ቤት ተወራ ሲሉ ምንም ነገር ይህንም ኮመንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲሉኝ ነው የተናገርኩት እንጂ አልተናገርኩም። አንደኛ የዚህን ያህል የዘቀጠ ጭንቅላት የለኝም። ምን የሐዘንን ሚዲያ ላይ መጥቼ ማወራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎችን ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጭ ግን የጠየቁኝን ነው እንጂ የመለስኩትኝ እኔ በዛ ሰዓት ያልኳት ተሳደበች የሚል ቪዲዮ አውጡ ነው ያልኩት። እኔ ያልኩት የዛኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴ እንመልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉኝ ነው ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮንኑኝ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ እኮ አታመጡ። ፎቶ የለጠፋችሁን እንጂ የምትሰድቡኝ አታመጡ። ትክክለኛ የተናገርኩትን ነገር ሁሉም ሰው ለእውነት ሳይሆን ለውሸት ስለቆመ አምጥቶ እንዲህ ስላልሽ ነው ብሎ ያለኝ ሰው የለም። እኔ ያልኩትኝ እናትና ልጅ ተከባበሩና ነገሩን ፍቱት። አሌክስንም እኮ መተው ከፈለገች ከእናቷ ጋር ተግባብተው ሊተውት ይችላሉ። በቃ ኪዩንዬ በቃ ይሄን አጀንዳ ዝጉት፣ ሌላ ስራ አለን እና ፕሊዝ በቃ ይሄኛው ግልጽ ነው። ስለመጣሽ እናመሰግናለን። ሮሚዬ በጣም የምናከብርሽ። ይሄን አጀንዳ ተከትላችሁ የመጣችሁ 3000 ምናምን ሰዎች
አስገብኝ የምትሉት አፌ ውስጥ መቼም እዚህ ውስጥ አልከታችሁም ማለት ገዝቱ ከሞላ አስገብኝ አፌ ውስጥ ዱቅ ብላችሁ ልታወሩ ነው። አልቋል ወሬው። ሂዱ ሌላ ቦታ ደግሞ ሂዱና አውሩ። ወሬ ዘግቻለሁ። ሁላችሁንም አመሰግናችኋለሁ። እኔ የመጣሁት ለስራ ነው። የምጠሉኝንም የምትወዱኝንም እግዚአብሔር ዛሬ እንዴት እንደሄድብሽ አቤት ስደብኝ። ደህና ዋሉ። ደህና ዋኪውን ዜዶ ሸቂ አንቺ እኮ በሬሳውን ላሳይቀር እኮ ነው የምትለምኙ። ዜዶዬ ይመችሽ። ሮማን ስርዓት አርግቢያት። አንቺ ረፊ አብሰላት ረፊ መነቋቆር ምንድነው? አንቺ ወይኔ ስርዓት አርግቢያት። እንደዚህ አይነት ቀልድ አየሽ? እንደነዚህ ያሉ እባቦች ናቸው እኔ ገደል የሚከቱኛሉ፣ መጥፎ ነገር እንድናገር የሚያደርጉኛሉ። አንቺ ረፊ ዝም በይ፣ ስሜትሽን ተቆጣጠሪ ዜዶ። አየሽ? በሬሳ የምትሸቂ ሮሚዬ። ከዚህ በኋላ እሷም ዜዶ ስለ ጉራጌ እንድታወራ አንፈልግም እኛም እኔ ጉራጌ ያልኩት ነው። እኔ ጉራጌ አሜንዬ ነው። እኔ ያልኩት እኮ ጉራጌ ምናምን ያልኩት እኮ አሜንዬ እየመጡ የአማራ ልጆች ነን ባዮች አማራ ናት እህታችን ገደላችኋት ምናምን እያሉ እየተሳደቡ ስለሆነ በግድ ነው እንዴ? ወይ የምትሰድቡኝ ከሆነ ስደቡኝ። ስለዚህ ድምጻቱ ናት ነው ድምጻቱ አይደለም። ዋ ምን ሆነሽ ነው? ድምጻቱ አይደለም። ዋ ሰው አይደለም እንዴ ጉራጌ? እንደ አፈር በልታችሁ በሞታችሁ ንውጡ። የወሬ ጥማት ሂዱና እዛ ቦምባስቲክ ቤት አውሩ። ንውጡ ወደዛ። ሳገላግላቸው መልሰው ይጀምራሉ። ሌሉጡና እዛ አውሩ። በቃ አፈር ከድሜ በልታችሁ የሞታችሁ ወሬኞች። ጭራሽ ጉራጌና አትንኪ ይባባላሉ እንዴ? አረ ምን ጉዶች ናቸው! በስመ አብ ወልደ መንፈስ ቅዱስ። የዘረኝነት ጥግ። እናንተ 3000 ምናምን ሰዎች እርዳታ ስሰበስብ የታባታችሁ ነበራችሁ? በ200 ሰው ቁጭ ብለን እርዳታ ስንሰበስብ ለወሬ ጠኔ የተሰበሰባችሁ ወሬኞች ማለት ነው። አይፎን 17 ትኬት የቆረጣችሁ አበሻ ቀሚስ የቆረጣችሁ ብቻ ስትቀሩ ሰላም ቆጠሩ ስል እንደገና መልሰው ይጣላሉ። የወሬ ጋጋታ ስርዓት ለማያልቅ ወሬ ዝም በሉ እያሉና ያው እኮ ዝም በሉ። አንቺ ልታወሪ እኮ ፈልገሽ በቤትሽ የሚያስወራሽ አጣሽ። ስማም እጣ የምታወጣውን ጥራልን። ማንም የሚያስወጣው ደግሞ ነው እንትን ወይ ምንድን ነው? ኔትወርኩ ነው። ኧረ በስመ አብ ምን አይነት ልጆች ናቸው? ከባድ ጭቅጭቅ ነው። አይ ሮሚ ላስቆም የፈለኩት እኮ አንቺ አሁን እኛ ያየነውን ነገር ካላክንልሽ ሙሉ ቪዲዮ አታይም ምናምን አይደል? አላየውም ካልሽ አላየውም ነው። እኔ አላየውም። ከላከችልኝም ቡጣ ነው የምትልክልኝ እንጂ በቃ አላየውም። አላየም ከተባለ አላየውም ነው። ቡጣን እስቲ አስገቢያት ሲሞላ እኔ እሷን ነው የምችለው እሷን ነው ጎል ብዬ የማስወጣት። ወርጄ እኮ ሲስባት እንድላኝ እኮ ነው ወርጄና አስወርደው። አይ ወርደ ነው አንተን ማንም አይነካም። ቡጣዬን እኮ ቅድም ወርጄ ብስባት አልገባብ ላይ እኮ ነው እንደገና ወጣት ነው። ቡጣን እኔ ነኝ ያወረድኳት፣ ሌላ ሰው አልነካውም። እዚህ ጋር ደግሞ አብሰላት የምትሳደቡት አዳብ ግዙ። ማን ጠበቃ አረጋችሁ? ኮቶታ ማንንም ሰው አትስደቡ፣ በህግ አምላክ ተው። ወደ አንድ ጎን ሆኖ እሷ ላይ ድንጋይ የሚወረውሩት ምንድን ነው ታዲያ? ሁለቱንም መናገር ነው ከቅድም ጀምሮ። አንቺ እንዲህ አንቺ መልስ፣ ይሄ ራሱ ጥላቻ ነው የሚያሳየው። ሮሚዬ ሶሪ፣ አንድ ሰው ለብቻ በኮሜንት መቀጥቀጥ የለባቸው እንዴ። አብሰላት እሷ እኮ አፍ አላት ትመልሳለች። ዜድም አፍ አላት ይመልሳሉ። አፍ ለሌለው ነው መጨነቅ እንዴ። ጸብ ማአሙል ደንፈስ እንዴ ዝም ብንላቸው እኮ ዘሆል ዴይ ሊያወሩና ሊጠብ እንዴ። ኧረ እኔ ጨንቀኛል አልችልም። ኧረ ሮምዬ እንኳን አወራሽኝ። እኔ ህጉ አይፈቅድልኝም እንደዚህ አይነት ወሬ። ሮምዬ ቴንኪው እንኳንም ባስወጣሽ። ግን ለሁለተኛ መቼ ነው የምፈምሰው? ሮምዬ እኔ ብዙ አላማ አለኝ። መቼ የምፈምሰው? ሰው ሲመጣ የምታስወጭኝ ሆነ መቼ ነው የምፈምሰው? እኔ ወርጃ ሳልኩሽም ቡጣዬ እምቢ ብለሽ አይደል? አልፈልኩም። ፖለቲካ ስላለበት ካካ ነው እናቴ። ይኸው ዛክን እንኳን አታዩ። አንዴ እኔ ላንብብና ውስጠታችሁ ያልገባ ወይም
ገብቶ ጥያቄ ምልክት አለ ስል